ምክንያቱም I used to remember like ምበላው አይደለም እግዚአብሔር ፊት ነው የምላችሁ ምበላው አይደለም like ጥርሴ ምግብ ያማረው ጊዜ ነበር እማመልከው እግዚአብሔር ምስክር ጥርሴ ሰው ጥርሱ ምግብ ያምረዋል ምግብ በውሃ የቆየው ነው የምላችሁ this የማይቆጠሩ ዓመታት ነው የምላችሁ የማይቆጠሩ ዓመታት ምግብ አጥቼ እምበላው አጥቼ ጥርሴ ምግብ አምሮት ያውቃል ጥርሴን እንዴት ተደርጎ ስትበሉ የናንተ የበላችሁትን ግሳት ሰው እንዲያይላችሁ ትፈልጋላችሁ ስለዚህ እናንተን ዛሬ ካነሳችሁ የማይነሳ ሰው የለም በዙሪያችሁ I'm telling you guys የዛሬ መቆማችሁ የወደቁትን እንድታነሱ እናቴ ስለሆንሽ ስለወለድሽኝ አልኳት እና በፍጹም አሜን ብላኝ አታውቅም የእውነት ነው የምናገረውና እወድሻለሁ እናቴ ስለወለድሽኝ ተባረኪ በጣም ነው የምወድሽ ስላት አሜን አሜን ብላ በጣም ደስ ብሎኛልና የእውነት እግዚአብሔር ይባርካችሁ ተባረኩ በእውነት የሆነ ነገር እንደተመታ በጣም እርግጠኛ ነኝ በቃ ብዙም ማልናገረው ነገሮች ነበሩ ከሷ ጋር የነበረ ነገርና ዛሬ ተመቷል የእውነት እና ደስ ብሎኛል ስማ ዝም ብለህ አዳምጥ አልኩት ከዛ አውቃለሁ አለኝ አዲ ነው አውቀዋለሁ አለኝ እና በጣም ጌታን የሚቃወም ስደውልለት ራሱ ጩፋ ነው የሚለኝ እግዚአብሔር ሰውና እኔ ትቻለሁ አላወራውም 2 ዓመቴ ጌታ መልካም ነው እና የኔ ቀን ነው ዛሬና ለካ ያዳምጥሃል ይከታተልሃል ለኔ ማመን አቅቶት ነበር ዛሬ አመነ ኢየሱስ ጌታ ነው አሜን ይሰማኛል የማማ ይሰማኛል ግን እኔ አባቴ ላይም ቂም መያዝ አልፈልግም ግን የነሱ ይቅር አለመባባል እኛ ራሱ ጉርቶናል በጣም ተጉርተናል እኛ ማለት ነው ልጆች ሁላችንም በጣም ማለት ስራት ውስጥ ነው ያለነው ሁሌ ለምናታለሁ እናቴን ይቅር በይው በቃ ይቅር በይው እሱም ተቃይቷል ማለት አንቺም ነገርሽ ይያዛል ሁላችንም እንተሳሰራለን እላታለሁ ግን አልቻለችም በቃ በጣም የበደለ ማለት ማውራት አልፈልግም ሌላውን የሚጥለዋል ማለት አይደለም በተዝረከረክ ጊዜ አንተን አንስቶ ሰው ካደረገ እመነኝ በዙሪያ ያሉትንም ያነሳቸዋል don't be selfish so እግዚአብሔር ትላንትን ያወጣን ዛሬ የደከሙትን እንድናበረታ ነው አሜን ሃሌሉያ አይመስላችሁ like I mean it doesn't make sense አይደለ እናንተን ትላንትና ካወጣ እናንተን ከትላንትና ካነሳችሁ ለምንድን ነው ዛሬ ሌሎችን የማያነሳው አይደለም ወይ እናንተን ዛሬ አብልቶ ካጠጣችሁ አዳኒ I feel shame bro like I feel shame የተባረኩትን በረከት ራሱ ማውራት ያስጠላኛል እንጂ ስቴኪን ያፋችሁ ውስጥ እንድታሳዩ አይደለም come on it's not fair አይደለ ሰው ለእናንተ እድል ከተሰጠ ለመተንፈስ እድል ከተሰጠ ሌሎችም ይሰጣል እግዚአብሔር ሃሌሉያ በማንም ተስፋ የመቁረጥ አቅም የለም በጣም የለም አይደል በማንም ሰው ላይ በዚህ ምድር ላይ በማንም ሰው ላይ በቃ በቃለት የሚባል የለም ከተነፈሰ እድል አለው ማለት ነው he's breathing እየተነፈሰ አትውሰድበት ተንፍስ ወንድሜ ጌታ አለ በለው አሜን let's worship ይሄንን ካውንት ይሄ መቁጠሪያ የሌለው ለምን እኛ ሰይጣን እንደማይችለን ታውቃላችሁ በጣም ትልቅ ሚስጥር ልንገራችሁ ለምን ሰይጣን እንደማይችለን ታውቃላችሁ መቼ እንደምንነሳ አያውቅም ከወደቅንበት በቃ ተዝረከረከው ብሎ ሲጠብቅ ድንገት የተንሳኤው መንፈስ ነክቶ አንበሳ እንሆናለን ከዚህ በፊት ነገራችኋለሁ እስራኤል ውስጥ የተመረጠ ጦረኛ የለም ይላችሁ ይሄ የእስራኤል ህዝብ ከግብጽ ሲወጣ የሰለጠነ ከነዚህ 32 ነገስታት ጋር ለነቅጠም የሰለጠነ ሰራዊት የለውም እስራኤል ሙሴ ሰራዊት ይዞ አልወጣም ባሪያ እንጂ ኬት ነው የጦርነት ስልት ያገኙት በምድር ላይ ኃያላን ተዋጊዎች እኮ አሉ እንዴት ተደርጎ ነው ሰልፍ የተማሩት let me ask you a question እንዴት ጠላት ፈራቸው ረዓብ ያለችው ትዝ ይላችኋል
ልባችን ቀለጠ አለች። ገና እናንተ ዮርዳኖስን ስትሻገሩ ፈራን። ሃው እነዚህ ሰዎች ጦረኛ ሆኑ ሲባል ስሙ። ጦርነት የተማሩት ጦር ሜዳ ላይ አይደለም። ስሙኝ በደንብ አድርጋችሁ። የጦር መለከት አለ፣ የሰላም መለከት አለ። ይሁላችሁ 7 መለከቶች አለው እስራኤላዊዎች። አንደኛው መለከት የጦርነት መለከት ነው። ሲነፋ ጠላት እየመጣ ነው ሲባል ገበሬው የሆነ ሰውዬ፣ ባሪያ የነበረው ሰውዬ፣ ተራ የነበረው ሰውዬ መለከቱን ሲነፋ ከመለከቱ ድምፅ ጋር የጦርነት ስፒሪት ይገባበታል። በጌታ አጠገባችሁኝ ብሰብካችሁ ደስ ይለኛል። ጦርነቱን በጦርነት ተምረው አይደለም። ጦርነት ያለማመዳቸው የጦርነት መለከት ሲነፋ ጋይስ ስፒሪት ይገባባቸዋል። ሳኦል ላይ እንደዛ ነው የሆነ። ምን በሬውን ቆራረጠው ሲባል መለከት ሰምቶ ነው ሰውየው። ታውቃላችሁ አምላካችን ቃሉ የሆነውን ያንን መለከት ሲነፋ ክለብ ውስጥ ያሉ ልጆች፣ መስጊድ ውስጥ ያሉ ልጆች፣ ገዳማት ውስጥ ያሉ ልጆች፣ የተለያየ የሃይማኖት ሴክት ቸርች ውስጥ ያሉ ልጆች፣ በዚህ ሁሉ ውስጥ አምላክ መለከት የቃሉን ድምፅ ሲያሰማ ድንገት ተራ የሆነው ሰውዬ እያያችሁት ይሄ ሰውዬ ጌ ነው ስትሉ፣ ይሄ አመንዝራ ነው፣ ይሄ ቃሚ ነው፣ ጠጭ ነው ስትሉ መለከት ሲሰማ ሰውየው ነብይ ሆኖ ይነሳል። ሰውየው ሐዋርያ ሆኖ ይነሳል። ሰውየው በጣም የሚገርም ወንጌላዊ ሆኖ መጋቢ ሆኖ ይነሳል። ሰውየው ጋር አይደለም አቅም ያለው መለከት ውስጥ ነው። አምላካችን ድምፅ ውስጥ ነው አቅም ያለው። እግዚአብሔር ያለ እኮ አይደለም ሙታን የእግዚአብሔር ልጅ ድምፅ የሚሰሙበት ሰዓት ይመጣል። ዴድ ሞተዋል። ድምፅ ውስጥ ግን ህይወት አለው። ይታያችኋል። እስራኤል ጦር ተለማምዶ አይደለም የሚሰማው መለከት ጦረኛ ያደርገዋል። ሰው አንዳንዶች የምትንቋቸው ሰዎች መለከት እስኪሰሙ ነው ጌታ አላህ you call him is a lazy person ቃስታዩት ምን አይነት ሌዚ ነው የማይጠቅም ምናምን ስትሉ ሰውየው ሽባ ሆኖ ቁጭ ብሎ እንደዚያው እኔ እኮ ምስኪን ደካማ ማልጠቅም ምናምን እያለ እግዚአብሔር ድምፅ ሲያሰማ ሰውየው ውስጥ ግን the king ይሽባል። የሚገርም አገዛዝ ውስጥ አለ። ሰውየው ውስጥ የሚገርም የሆነን የነቢያት ስፒሪት አለ። ሰውየው ውስጥ የሚገርም ኢንጂነር ነው። የሚገርም ዳይናሚክስ ይሆናል። አቅሙ ያለው ሰይፉ ላይ አይደለም፣ ድምፁ ላይ ነው። ስሙኝ፣ ብዙ ሰዎች እንደዛ ሆኖ አይቻለሁ። ይህ ሰው ያላቀው ምስክል ድረስ እንደ ሳኦል የሰማው መለከት ሰውየውን ጦረኛ አድርጓል። ፈርቶ እንዴት የተደበቀውን ሰው አንስቶ ንጉሥ ያደርገዋል። ንግስና ተምሮ አይደለም፣ የሰማው መለከት ውስጥ ግን ንጉሥ የሚያደርግ አቅማል። ከኔ ጋር ናችሁ? የምትንቋቸው ሰራተኞቻችሁ በቤታችሁ ውስጥ ያሉት በዘር በሃይማኖት በተለያየ ነገር የምትንቋቸው ሰዎች እመኑኝ መለከት እስኪሰሙ ድረስ ተራ ሆነዋል። እስራኤል ግብፅ እያለ ባሪያ ነው፣ ሲወጣ ግን ጦረኛ ነው። 32 ነገስታትን ሰብሮ ለቋል። ጦርነት ተምሮ ነው ስትለኝ አይደለም፣ ድምፁ ያለው አቅሙ ያለው ድምፅ ውስጥ ስለሆነ እግዚአብሔር ሲናገር ባሪያው የመጨረሻ ጀነራል ይሆናል። ፈሪው ይበረታል። ሃሌሉያ ጋድ። ይሄ ምን አይነት ሰው ነው ያላችሁት ሰው የመለከት ድምፅ የሰማ ጊዜ እመኑኝ ኃይለኛ ሰራዊት ነው። ሌዊ እኮ ጦርነት ተምሮ አይደለም ሰይፍ የያዘው። ትዝ ይላችኋል እስራኤል ተራራ ላይ ወጥቶ ሌዊ ከታች ነበረ። ሙሴ ተራራ ላይ ወጥቶ 12ቱም ነገዶች መሬት ሊሆኑ ሊዘፍኑ ሊበሉ ጣዖት ሊያመልኩ ሲነሱ ሌዊ ጸጥ ብሎ ነበረ። ሙሴ ከታች ከላይ ወርዶ እንደዚህ ያለ የእግዚአብሔር ወገን ማን ነው ሲባል ያን ድምፅ ሲሰማ ሌዊ ተነሳና ተራ ዝም ብሎ ያለው ፈሪ ሙሴ ሲመጣ ሰው ለካ ሌዊ ጦረኛ ነው። ይታያችኋል። ጦረኛ የሚያደርጋችሁ የያዛችሁ ሰይፍ አይደለም፣ የምትሰሙት ድምፅ ነው።
እመኑኝ፣ ሀብታችሁ ድህነታችሁ ዋጋ የለው። ብሔራችሁ ማንነታችሁ ምንም አይደለም። የእግዚአብሔር ድምፅ ግን ሰንበዴ ያደርጋችኋል። ሰዎችን አትናቁ። በሰዎች ድካም ላይ አትሳለቁ። አም ቴሊንግ ዩ መለከት የተሰሙ ጊዜ ኃያላን ናቸው። ሃሌሉያ። አንድ ነገር እናድርግ፣ ፕራክቲካል የሆነ ነገር። በጣም ይህ ሰውዬ አይጠቅምም ያላችሁትን በልባችሁ ይህ ሰው በቃ አለቀለት ለምትሉ ሰው አሁን አንተ ኃያል ጽኑ ኃያል ነው ብላችሁ ቴክስት አድርጉ በስልካችሁ። አሁን ጊቭ ዩ ታይም 481 ሰው አያለው። ቴክስት አድርጉ። አቁሙና ይህንን ነገር ቴክስት አድርጉላቸው። you will be amazing። አንተ ድንቅ ነህ። የሆነ በልባችሁ የሚመጣውን ድምፅ አድርጉ። ከሞን እናመልካለን። ይህንን አድርጉ። ለአንድ ሰው ፈሪ በቃ ያ አይጠቅምም አይነሳም ላላችሁት ሰው ቴክስት አድርጉ። ከሞን ለባላችሁ ለሚስታችሁ ኔጌቲቭ የሆነ ነገር ለነገራችኋቸው ሰዎች ይህ አይነሳም ያላችሁ ከሞን ሃሌሉያ። Take a step, come on. Send it. Come on. Yes, I love it. Yes, ድብርት ውስጥ ያሉ፣ ዲፕሬሽን ውስጥ ያሉ፣ በጣም ሱስ ውስጥ ያሉ፣ ውድቀት ውስጥ ያሉ አንዳንዶቻችሁ I love you say I will speak for myself. Yes, አንዳንዶቻችሁ ለራሳችሁ ተናገሩ። ሃሌሉያ። so take us for someone። ዛሬ አንድ ሰው ብድግ አድርጉ እስቲ። አንተ ተጠቃየውልህ በሉት መለከቱን እስክትሰማ ድረስ ነው እንጂ you are the amazing person ብላችሁ ቴክስት አድርጉለት። ሃሌሉያ። ክብር ሁሉ ለኢየሱስ ይሁን። ቴክስት አደረጋችሁ ለአንድ ሰው በጣም ተስፋ ለቆረጣችሁበት፣ ተስፋ ለቆረጠ ሰው ቴክስት አደረጋችሁ። አይነሳም ላላችሁት ሰው ሊነሳ አይችልም፣ አይጠቅምም ላላችሁ did you thank you amen አረጋችሁ ቴክስት አረጋችሁ come on አረጋችሁ ሃሌሉያ። አንዳንዱን ታውቃላችሁ you just assume እንደነገርኳችሁ አንድ ሰው መለከት እስኪሰማ ድረስ የተያዘም ይመስላችሁ። መለከት የሰማ ጊዜ መለከት ብዬ የምለው የአምላካችንን የእግዚአብሔርን ድምፅ የሰማ ጊዜ ይነሳል። ስለዚህ ምናልባት አሁን ቴክስት የምታደርጉት ነገር መለከት ሊሆን ይችላል። መለከት ሰውየውን ወይም ሴትይቷን የሚያነሳ come on just text him። ሃሌሉያ። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ እኔ እየተወጣሁት ነው። ሃሌሉያ። ድምፅ ነው። አንዳንዶች ታውቃላችሁ፣ በእውነት አንዳንድ ይገርምኛል። አሊ አንድ ቀን ወድሃለሁ ብለህ ነግረኸኝ እንደተወደድኩ ገባኝ ያሉ ሰዎች ማለት አሉ። መወደድ just one word እኔ እኮ በቃ ዝም ብላችሁ አለ አይደል I love you ብላችሁ ትላላችሁ፣ ግን ሰውየውን ካለበት አረንቋ ነቅሎ ያወጣዋል። የእናንተ ፍቅር ነገ የእናንተ ገንዘብ ይሆናችኋል። ቴክስም ባክ አሁን ሃሌሉያ አድርጉለት።
ትላንት በምህረት ፈቶን የለ እግዚአብሔር ዛሬ ደግሞ በመለከት ድምጽ ለወዳጆቻችን ድምጽ እንሆናለን። ጉልበቱን ኢሳይያስ 35 አነበብን አይደል? የላሉትን ጉልበቶች አበርቱ፣ ፈሪ ልብ ላላቸው እነሆ አምላካችሁ በበቀል በእግዚአብሔር ብድራት ይመጣል በሏቸው። ሃሌሉያ። what you feel ምንድን ነው የሚሰማችሁ እናንተ ስትሰሙ? አሜን። ክብር ሁሉ ለኢየሱስ ይሁን። አሜን አሜን አሜን። ዋው አሜን አሜን አሜን። አውሽ ብሰማ ሪስፖንዳቸው ምንድነው? አንዳንዶቹ ምን ብለው መለሱላችሁ? ምን አሏችሁ? ይሄንን ስትልኩላቸው ዋው ምን ብለው መለሱላችሁ? ምን ብለው? ክብር ሁሉ ለኢየሱስ ይሁን። ሃሌሉያ። የሚገርማችሁ ነገር መች ነው ቀኑን አላውቀውምና በቅርብ ነው ግን ዚስ ዊክ ላይ ነው እና አንድ መልእክት ላኩኝ ማለት ነው። የላኩት ምንድነው? ያን ሰው በስልክ ደውዬ አንተ ሰው በጣም የተወደድክ ነህ፣ ዝም ብዬ ነው ያልኩት። I'm just speaking the life ማለት ነው። እና ያ ሰው ራሱን ሊያጠፋ ያለ ሰው ነው እና ዝም ብዬ እንደሚወደድ በጣም ምርጥ ሰው እንደሆነ ነገርኩት ማለት ነው። በልቤ የመጣው መሳረገው ሰውየው ምን አለኝ? በጣም የገረመኝ ነገር ከልጅነቴ ጀምሮ እንዲያነት ድምጽ ሰምቼ አላቅም ነበር። ሰምቼ አላቅም። ልብ አድርጉ፣ ስላልሰማ አይደለም። እኛ እግዚአብሔርን ወክለን ስንናገር ፔኔትሬት አድርጎ ስለሚገባ ያጥበዋል። አንዳንዴ ጆሮአችሁ ስለሰማ አይደለም ነገሩ የሰማችሁት፣ በፍጹም አይደለም። እግዚአብሔርን ወክለን ስንናገር ለነፍሳቸው ነው የምናወራው። አሁን ስትልኩ you are not speaking to his mind ወይም ለሷ ወይም ለሱ አይምሮ ላይ ያወራችሁ አይደለም። ተስፋ በመቁረጥ ውስጥ የአምላክ እስትንፋስ ያለበት ፍቅርና ምህረት ሰውየውን ያነሳዋል፣ ከወደቀበት ያነሳዋል። ያንን ነው ያልኳችሁ ያለውትና ምን አለኛ ሰው ከልጅነት ጀምሬ ሰምቼ አላውቅም። ብዙ አመት ነው ካገባ ከሚስቱ ጋር ከኖረ አልሰምቼ አላውቅም ከሚስቴ እንደዚህ አይቱስ በጣም የማልጠቅም ሰው ሆኜ ነበር የሚሰማኝ። ስትናገረኝ ግን ልቤ ሲነሳ ተሰማኛለኝ ማለት ልቤ ተነሳ። ለካ ቫልዩ አለኝ፣ የተወደድኩ ነኝ። come on guys, speak to someone። ለአንድ ሰው ተናገሩ። ኩይ love you። በጣም ከልጅነቱ ጀምሮ ሲመታ እንደማይጠቅም እንደማይረባ ሰው እንዳልሆነ የሚነገረውን ሰው awesome thank you ያን የሚሰማውን ሰው እስቲ ንገሩት። give him life wow ጌታ አመሰግናለሁ ጌታ ኢየሱስ። አሜን thank you። እናታችሁ በህይወት ያላችሁ ሰዎች አንዳንድ ቁጥር አሳዩ። እናታችሁ በህይወት ያለች እና አባታችሁ እናትና አባታችሁ በህይወት ያሉ ሰዎች አንዳንድ ቁጥር አሳዩ። አንዳንድ ቁጥር አሳዩ። እናትና አባታችሁ በህይወት ያሉ ሰዎች አንዳንድ ቁጥር አሳዩ። ጌታ
እግዚአብሔር ስላለኝ ነው ለነሱ እንድትልኩላቸው። ሁለቱም ካለ ለሁለቱም ጻፉ። አንዳቸው ላሉ ለአንዳቸው ጻፉ። ቶሎ በሉ። እንደምትወዷቸው ከነሱ ስለተወለዳችሁ አፕሪሼት አድርጋችሁ ጻፉላቸው። ከእናትና አባታችሁ ስለተወለዳችሁ ማሚ ዳዲ ቴንክ ዩ ሶ ማች ብላችሁ ጻፉላቸው። አሁን ከእናንተ ስለተገኘው እማዬ ስለወለድሽ አባዬ ብላችሁ ከሞን ጋይስ። አሁን ጌታ እኮ ገርሞኛል። ለፓረንቶቻችሁ ለቤተሰቦቻችሁ ጻፉ። አፕሪሼት አድርጋችሁ ላሉ በህይወት ላሉ ለሌሉ ደግሞ ተናገሩ። በአፋችሁ ተናገሩ። ደስ ብሎኛል ከእናንተ ስለተወለድኩ። ኢየሱስ በህይወት ላሉ ሰዎች እናትና አባቶቻችሁ ቴንኪዩ ከእናንተ ስለተገኘው። እማዬ 9 ወር ስላረገሽ፣ አባቴ በምንም ሆነ በምታውቀው እውቀት ደረጃ ባልገባህም በገባህም ልታሳድገኝ ስለሞከርክ። ብዙ በጣም መጥፎ ነገር ልትናገሩ ትችላላችሁ። አይ ነው ግን ስለወለዷችሁ ብቻ ነገር አሁን እንድትፈወሱም ጭምር ነው። አይ ነው ይሄን ስናገር እናትና አባታችሁን ቴንኪዩ በሉ ብዬ ስላችሁ ስላልተጎዳችሁ ምናምን አይደለም። አሁን እሱ አይደለም ኢሹ። የተጎዳችሁትን ጉዳት ግን እግዚአብሔር እንዲፈውሳችሁ ከፈለጋችሁ እናትና አባታችሁን ቴንኪዩ በሏቸው። በአስተዳደግም ተጎድታችሁ ፊውቸራችሁም ከሚጎዳ ብትፋቱ ይሻላል ከጉዳቱ። አንዳንዴ በአስተዳደጋችን ተጎድተን ሳለ የያዝናቸው ቂም ፊውቸራችንን ይበጠብጠዋል። ፊውቸሩን እንዳይበጠብጠው ከፈለገ ዛሬ እንመርቃቸዋለን፣ ሪሊዝ እናደርጋቸዋለን። ፊውቸሬ ጨለማ አይሆንም። ልጆቼ በዚህ አስተዳደግ ማይንድ ሴት ውስጥ አያድጉ በኢየሱስ ስም ስልጣን። ስለዚህ እናትና አባቴን ዛሬ ባርካቸውና ነገ ልጆቼ እኔን ይባርኩኛል፣ ነገ ይባርኩኛል። ምክንያቱም አምና ፐርፌክት ፋዘር፣ ፐርፌክት አባት አይደለውም እኔ። ብዙ የተሳሳትኳቸው ነገሮች አሉ። ነገር ግን እግዚአብሔር ይሸፍንልኛል እኔ የእነሱን ስለሸፈንኩ። ቴክስት አድርጉላቸው። ከዚህ ውጡና ለእናትና ለአባታችሁ በያዛችሁት ስልክ ካሉም ደውሉላቸው፣ አናግሯቸው። አውል ጊቭ ዩ ታይም። ትምህርቱን አልጀምርም ዛሬ፣ ትምህርቱን አልጀምርም እናትና አባታችሁን እስክትመርቁ ድረስ። አሰም come on yes recognize አድርጉ። ቴንክ ዩ ማሚ፣ ቴንክ ዩ ዳዲ። እዚህ ውስጥም ያላችሁ እናትና አባት oh Father God, I give you praise Lord. oh my God ልጆች የወለዳችሁ አላችሁ፣ እዚህ ውስጥ ያላችሁ ልጆች የወለዳችሁ ልጆች፣ ትልልቅ ልጆች ያሏችሁ ሰዎች አንዳንድ ቁጥር አሳዩ። እናትና አባት እዚህ ውስጥ ካላችሁ I know trust me, I know the feeling. okay እናትና አባት አላችሁ እዚህ ውስጥ አንዳንድ ቁጥር አሳዩ። እናንተ ወላጆች በጌታ ፍቅር ልለምናችሁ፣ do me favor 7 ልጅ አለኝ የሚል አይቻለሁ። ብዙ ልጆች እንዳላችሁ 2ም 5ም ፕሊዝ ቴክስት አድርጉላችሁ። ቮይስም ቢሆን የኔ ልጅ ወድሻለሁ፣ የኔ ልጅ ወድሃለሁ፣ እንኳን ተወለድክ ቴንክ ብላችሁ ቴክስት አድርጉላችሁ። አይ ኒድ ዩ ቱ ሴንድ ቮይስ ፎር ዮር ኪድስ። ለልጆቻችሁ መልካም ነገር። ፊውቸርህ የተባረከ ነው። ዘመንህ የተባረከ ነው። ፊውቸርን አይቻለሁ፣ ብራይት ነው።
በሉት። ድራግ እያጨሰ ነው፣ አልታዘዝ ብሏል፣ ቤት ውስጥ የለም። ቴክስት አድርጉላቸው። እወድሃለሁ፣ እንኳን ተፈጠርክ። Father, I give you praise. I give you praise, Lord. I give you praise. I give you praise, Lord. ጌታው ልትፈታን ስለወደድክ ሰው በጣም ጥሩ አልታዘዝ ያለ ልጅን ያላችሁ ቤት አልቀመጥ ያለ አልሰማ ያለ ቴክስት አድርጎላቸው፣ ድምፅ ላኩላቸው። ፓረንቶች ድምፅ ብትልኩላቸው ደስ ይለኛል። የፍቅር in the mighty name of Jesus የፍቅር ድምፅ ላኩላቸው። የፈውስ ድምፅ ላኩላቸው ለልጆቻችሁ። I'm asking you in the Father, the Holy Spirit, the Son, Father God, ዛሬ በኢየሱስ ስም በሚያደርጉት እግዚአብሔር ሆይ የድምፅና የፊደል የቃላት ልውውጥ ቤተሰብ ላይ ፈውስ እንዲሆን እለምናለሁ። እግዚአብሔር ሆይ እለምናለሁ። በሚልኩት ቴክስት ውስጥ ድምፅ ውስጥ ያንተ ድምፅ ያንተ ቃል እንዲሆን እባክህ ጌታ ሆይ ኢንስፓየር እንድታደርገው ቤተሰብ እንዲፈወስ እማጸናለሁ። እግዚአብሔር በኢየሱስ ስም እማጸናለሁ። አባት ሆይ በኢየሱስ ስም ስልጣን ጌታ ሆይ ከትምህርት በኋላ ቂም ስለያዝኩኝ ግድ የለም የኔ ወንድም ወይም የኔ እህት አይ ነው። ለምንድን ነው ታዲያ እግዚአብሔር የሚናገር? አይ ነው የተጎዳችሁ ሰዎች እማወራውን አውቃለሁ። 22 ዓመት ነው ካገባው። የ18 ዓመት ልጅ አለኝ። የ15 ዓመት ልጅ አለኝ። ትረስት ሚ ልጆች አሉኝ። የ10 ዓመት እህት አለችኝ ያሳደግኳት የ22 ዓመት። ብዙ ሕፃናት አሳድጌ ያውቃለሁ። ልጅ አጥቼ ያውቃለሁ። ተጎድቼ ያውቃለሁ። እኔም ልጅ ነኝ። እናቴ ትታኝ ሄደች። አባቴ ጥሎኝ ሄደ። አባቴ እናቴ ስታረግዝ ጥሏት ሄደ። እናቴ በ10 ዓመት ጥላኝ ሄደች። ሪዝን አለኝ። ቴክስት ማላረግበት እማላወራበት ሪዝን አለኝ። ነገር ግን ሪዝኖቼ ልጆቼን ነው ዳሜጅ የሚያደርገው ፊውቸራቸው። ስለዚህ አሁን እፈታለሁ። ቤቴ ውስጥ እንዲገባ አልፈልግም። አሰም ልቀቁ። አሁን ኢየሱስ ትላንትና ስለ እግዚአብሔር ምሕረት ስለ ይቅርታ ተምረናል። ፍቱ ዛሬ። ምንም የማይሰማ ልጅ አለኝ። ይሄኛውን ግን ፍቅርሽን ይሰማዋል። ይሄኛውን አሁን የማወራውን ይሰማል። እምትልኪውን የፍቅር ድምፅ ይሰማል። ላኪለት። ምናልባት ምላሹ ምን ላድርግሽ ሊሆን ይችላል፣ ወይ ምን ላድርግ። እመኝኝ እንቅልፍ ይነሳዋል። ይሄ ፍቅር ድምፅ ዛሬ የምታደርጉት መልካም የሆነ ድምፅ እንቅልፍ ይነሳችኋል። ሰምቷችሁ ላያቅ ይችላል። አዳምጧችሁ ላያቅ። እዚህ ፕላትፎርም ላይ መታችሁ ትመሰክራላችሁ። እዚህ ቦታ ላይ ኦ ሎርድ እግዚአብሔር ዛሬ ፈውስ ያደርጋል። እግዚአብሔር ዛሬ ፈውስ ያደርጋል። ያድናል። እግዚአብሔር ዛሬ in the holy name of Jesus አልሰማ ብሏቸዋል። ላኩላቸው። አሁን ኢየሱስ ወዳል። አይ ነው ኤግዛክትሊ ጌታ እየተናገረኝ ያለው አሁን ደግሞ ስለ ባልና ሚስት ነው። አንድ ሰው ሲጽፍ አየሁኝ። እሱም ነው የገረመኝ። ፈውስ ያደርጋል ያልኩበት ምክንያት ለባላችሁና ለሚስታችሁ ደግሞ ጻፉ። ጽፋችሁ ማታቁ ጽፋችሁ አልሰማ ያሏችሁ፣ በተለይ ባሎች አልሰማ ያሏችሁ፣ ምንም አልሰማም በቃ ምንም ወድሃለሁ ምንም ቤቱን ምንም ብታርጉ ለፍታችሁ ብትመጡ የእናንተ ፍቅር አልገባ ያሏቸው
ባል ሚስት ምንም አንደርስታንድ ማድረግም ያቃታቸው ዛሬ አይ ላቭ ዩ ሶ ማች ብላችሁ ላኩላቸው። አይ ላቭ ዩ በክርስቶስ ፍቅር በጸጋው ጉልበት ወድሃለሁ ብላችሁ ቴክስት አድርጉ። ባል ለሚስት ሚስት ለባል ላኩ። አሁን እናትና አባት ለልጆች ልጆች ለአባትና እናት ላኩ። ከመሆን ትላንት እየሰደብሽ ነበረ፣ ዛሬ ላኪለት ዛሬ ላክለት ዛሬ። ጌታ ሆይ በኢየሱስ ክርስቶስ ስም ስልጣን ለበቢዋሽ ምህረት ይሁን ጌታ በክርስቶስ ኢየሱስ ደም የእግዚአብሔር ምህረት በኢየሱስ ስም ጌታ እለምንሃለሁ ጌታ የተጎዱ ልቦች አሁን በጸጋ አቅም እንዲፈወሱ በክርስቶስ ኢየሱስ ደም ባላችሁ እዚህ ላይ ካለ በውስጥ ጻፉለት። እዚህ ላይ ከሌላ አትጻፉ፣ ጻፉለት። እዚህ ላይ አትጻፉ። ለባላችሁ በስልክም ለሚስታችሁ በስልክ ለልጃችሁ ላኩላችሁ። Father, I pray ጌታ ለመንኩ። Father, I pray. Father, I pray በክርስቶስ ኢየሱስ ደም እግዚአብሔር ሆይ አቅም ለሌላቸው አቅም እንድትሰጣቸው አባ እለምንሃለሁ። ድምፄ ይሰማል? ድምፄ ይሰማል? ጌታ እለምንሃለሁ። በኢየሱስ ደም በክርስቶስ ደም የእግዚአብሔር ምሕረት ይሸፍናችሁ። በክርስቶስ ደም ጌታው እየተሰላቸ ያለ ሜሬጆች ይፈወሱ። ጌታ ስልችት ያለ ማይ ጋድ ጌታ ሆይ ለመውጣት ለመፍረስ በውስጥ መስመር እየጻፉልኝ ያሉ ሰዎች ጌታ ሆይ ቤታቸው ሊፈርስ ጌታ ሆይ ሕይወታቸው ሊፈርስ ያለ ትዳራቸው ጫፍ ላይ ያለ በክርስቶስ ኢየሱስ ደም ዛሬ የእግዚአብሔር ምሕረት ጣልቃ ይግባ። ዛሬ ጣልቃ እንዲገባ ጌታ ሆይ ልጆችን ሊመታ ያለ ቤትን በትኖ ሊመታ ያለ ጌታ ሆይ ዛሬ በኢየሱስ ስም ስልጣን እንማጸናለን። ጌታ ሆይ ፈውስ እንዲሆን በኢየሱስ ስም ፈውስ እንዲሆን ጌታ ሆይ ፈውስ እንዲሆን ቤት እንዲታደስ የልጆችና የቤተሰብ እግዚአብሔር ሆይ ሁኔታ እንዲስተካከል እንማጸናለን። በጌታ በኢየሱስ ስም ፈውስ ይሁን። በጌታ በኢየሱስ ስም ፈውስ ይሁን። እግዚአብሔር ሆይ የልብ ጥንካሬ የልብ ድንዳኔ በኢየሱስ ስም የቀለጠ ይሁን። አንተን አምኜ ስምህን አምኜ ጸልያለሁ። ጌታ ሆይ በኢየሱስ ስም የልብ ድንዳኔ የቀለጠ ይሁን። በኢየሱስ ስም የቀለጠ ይሁን የልብ ድንዳኔ። ጌታ ሆይ በኢየሱስ ስም ስልጣን እንማጸናሃለን። ጌታ ሆይ ድንጋይ የሆነ ልብ ስጋ በሆነ ልብ እንድትቀይርላቸው ጌታ ሆይ እንማጸናሃለን። የጸጋህ ጉልበት በኢየሱስ ስም ድንጋይ የሆነውን ልብ እንዲያቀልጥ እንዲሰብረው የልጆችን ልብ
የእናቶችን የአባቶችን የባልን የሚስትን ጌታ ሆይ በኢየሱስ ስም ስልጣን የሚደማመጡበት ከመሆን የሚደማመጡበት ጌታ ሆይ የሚደማመጡበት in Jesus name የሚደማመጡበት ጌታ ሆይ ጆሮ attention እንዲሰጣጡ ጌታ ሆይ በኢየሱስ ስም ስልጣን አቤቱ ለምናለው በቂምና በእግዚአብሔር በጉዳት ልባቸው የተያዘ ጌታ ሆይ በኢየሱስ ደም የቀለጠ ይሆን Father be break in Jesus name ጌታ ሆይ ትንሽዬ ጭላንጭል እንድታሳያቸው ለሁለቱም ጸልያለሁ ወደሚነጋገሩበት ጌታው ወደ አንተ ትሮን እንዲያመጣቸው ጸልያለሁ ማይ ጋድ ጌታው ወደ ዙፋንህ የሚያመጡበት አቅም ስጣቸው ጌታ ሆይ ያንተን ፊት አንተ ጋር መጥቶ ሊጣሉ አይችሉምና ጌታ ሆይ ሁለቱንም የጸሎት መንፈስ እንድሰጣቸው ወደ አንተ መመለስ እንድሰጣቸው በኢየሱስ ስም እለምናለሁ ጌታ ሆይ አንተን የመፈለግ መንፈስ እንድሰጣቸው ለባለም ለሚስትም ለልጆችም ለቤተሰብ እባክህ ጌታ ሆይ እለምናለሁ ሊበታተን ያለ ቤተሰብ በጸጋህ አቅም የተያዘ ይሁን በኢየሱስ ስም የተያዘ ይሁን በጣም መጸለይ የሚፈልግ እናት አለ እዚህ ውስጥ በቃ ይሄን ጸሎት እኔ በጸለይኩኝ ብሎ የሚል ሰው እናት እኔ በጸለይኩት ይሄን ጸሎት የሚል እናት አንድ ቁጥር ያሳዩኝ እስቲ ትልቅ ሰው ይሄን ጸሎት እኔ በጸለይኩ እያሉ ያለ እናት ቢዚ ያለሽ ጌታ እኮ የሚገርመው ስፒሪታችሁ ላይ ራይት ፐርሰን እንዳልሆነ ስታውቁ አይገርማችሁ? ክብር ሁሉ ለኢየሱስ ይሁን። ጌታ ይመስገን፣ ጌታ ይመስገን። ጌታ ቸር ነው። ጌታ እንድንጸልይ ይፈልጓል ማለት ነው። ጌታ ኮንትሮል ሲያደርገው አትሞስፌሩን እንደዚህ ሊድ ያደርገናል ማለት ነው። ጌታ ሊያ ክብር ሁሉ ለኢየሱስ ይሁን። ምቼ ከሆነ ግቢ መንጸል እየጸለይን ስለሆነ አይዟችሁ። አንድ ነገር እናደርጋለን። ጸሎትን የሚሰማ እግዚአብሔር በሰማይ አለ። አንዳንዶቻችሁ ተነካካብኝ ያላችሁ እስጉድ ኮንፈረንስ ዞናችሁን ነክቶ የእግዚአብሔርን ጸጋ እንድትጠይቁ ይረዳችኋል። የእግዚአብሔርን ጸጋ ወደ ህይወታችሁ እንድትጠሩ አልቻልኩም ማለት ጤንነት ነው። እውነት በጣም ኢምፕሬስ በእውነት ምክንያቱም ጌታ ሚዲያውን ሲቆጣጠረው ማን እንደሆነ ማን እንደማይገባው ራሱ ሊድ እያደረገ ያለው ጌታና ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን።
ክብር ሁሉ ለኢየሱስ ይሁን። ድምጽ አይሰማ። ክብር ሁሉ ለኢየሱስ ብቻ ይሁን። ክብር ሁሉ ለኢየሱስ ይሁን። ክብር ሁሉ ለኢየሱስ ይሁን። እርግጠኛ ሆኜ የምነግራችሁ እየሰማን ነው ጌታ። በጣም እርግጠኛ ነኝ። ከልቤ ነው የምላችሁ። በቃ ጌታ ማን ምን መጸለይ እንዳለበት እየነገረን ከሆነ ጌታ ሊሰማን ፈቃደኛ ሆኗል ማለት ነው አደለ? ጸሎት ሰሚው ጌታ አደለ? ጸሎት ያስተማረን እንዲህ ብላችሁ ጸልዩ ያለን ሊሰማን ፈልጎ ከሆነ አሁን እየመራን ያለ ቤተሰቦች፣ እናት፣ አባት፣ ልጆች ሁሉ በጣም ከባድ የልብ ክብደት ውስጥ ያላችሁ አሁን ሊያ እናት ናት፣ 3 ልጆች አላት፣ የደረሱ ልጅ አላት እና እነሱን ወክላ ትጸልያለች። እግዚአብሔር ይሰማናል። በጣም እርግጠኛ ሆኜ ልንገር፣ በፊትም እንደሚሰማ ቃለው ጌታ። ግን ቅድም ማን እንደሆኑ የገቡ እናት ጌታ ነው ሲለኝ አይ ጀስት ፊል ጌታ ምን ሊያደርግ እንደፈለገ ሰው። ስለዚህ ሂ እንትኑን ፈልጎታል ማለት ነው። ጸሎቱን ምን ማድረግ እንዳለ። ክብር ሁሉ ለኢየሱስ ይሁን። እግዚአብሔር ጸሎታችንን ይሰማል። እዚህ ልዬ ለልጅሽ እንደምጸልይ ለልጆች በጠቅላላ ጸልይ፣ ለባልሽ እንደምጸልይ ለባሎች ሁሉ ጸልይ፣ ለራስሽ እንደምጸልይ ለሚስቶች ሁሉ ጸልይ ማለት ነው። ልክ ለልጆች ሲጸልይ እያየሽ አይደል እንጸልዩ፣ እነሱን እያየሽ you feel their pain right አይደል? ባልሽን ስታስቢው ባልሽን ፔን እየሰማሽ አይደለ? ቤትሽ ሊበተን ቢል የሚሰማኝ ስሜት አለ አይደል? እንዴት ቤት ብለሽ ምጥ እንደሚይዝሽ እንደዛ ቤት እንዳይበተን እንዳይሰበር እንድትጸልይ ይፈልጋል። ተባረኪ። ኢየሱስ ሃሌሉያ። ጌታ ሆይ ማራጂሌ ዴዴሌቬሳ ፕራጄሌቫስ በጌታ በኢየሱስ ስም ጸልያለሁ። እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እግዚአብሔር የዘላለም አምላክ ጌታ ሆይ አቤቱ ጌታዬና አምላኬ ሆይ ድፊትድ የሆኑ እግዚአብሔር የዘላለም አምላክ የተሸነፉ የወደቁ ለመሰላቸው እግዚአብሔር ሆይ ለተበዘበዘባቸው ለመሰላቸው እግዚአብሔር ሆይ የጠፋባቸው ለመሰላቸው የተነጠቁ ለመሰላቸው እናቶች እግዚአብሔር ሆይ ልጆችን ይዤ በፊትህ እመጣለሁ። ጌታዬና አምላኬ ሆይ እግዚአብሔር የዘላለም አምላክ የዘላለም ቅዱስ በጌታ በኢየሱስ ስም ነፃነት ይሁን። በጌታ በኢየሱስ ስም ነፃነት ይሁን። ጌታ በኢየሱስ ስም ለልጆቻችን እንድትገለጥ እግዚአብሔር ሆይ በኢየሱስ ስም ጸልያለሁ። የልጅን ኢየሱስ ክርስቶስን ፍቅር ለልጆቻችን እንድትገልጥ በኢየሱስ ስም ጸልያለሁ። ጌታ ሆይ ለልጆች ተገለጥ እግዚአብሔር ሆይ ለባሎቻችን ተገለጥ እግዚአብሔር ሆይ አቤቱ ሊፈርስ ላይ ያሉትን ቤቶች ጌታ ሆይ በፊት ይዤ እመጣለሁ። እግዚአብሔር የዘላለም አምላክ አንተን ማምለክ መሸነፍ ነው ወይ ላሉ እግዚአብሔር ሆይ መነሳት እንዲሆን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ጌታዬና አምላኬ ሆይ በኢየሱስ ክርስቶስ ስም እግዚአብሔር የዘላለም ቅዱስ ከሞት ማምለጥ ባንተ ነው። ጌታዬና አምላኬ ሆይ ቀንበር መሰበር ካንተ ነው። ጌታ ሆይ ይሄ ቅዱሱ ቅባት እግዚአብሔር ሆይ በትዳሮች መካከል እንዲፈስ፣ በልጆችና በእናቶች መካከል እንዲፈስ፣ በአባቶችና በልጆች መካከል እንዲፈስ እግዚአብሔር የዘላለም አምላክ በኢየሱስ ክርስቶስ ስም ጸልያለሁ። ቋንቋ የደበላለቀ በኢየሱስ ክርስቶስ ስም እንዲገለበጥ በኢየሱስ ስም ጸልያለሁ። ከትዳሮች ላይ እግዚአብሔር ሆይ ቋንቋ እንዳይሰማሙ እግዚአብሔር ሆይ እንዳይደማመጡ ያደረገ በኢየሱስ ስም ስልጣን በጌታ በኢየሱስ ስም ስሜ የተፈራና የተቀደሰ ነው። ስሜ የተፈራና የተቀደሰ ነው። ስሜ የተፈራና የተቀደሰ ነው። በኢየሱስ ስም ስልጣን በኢየሱስ ስም ስልጣን በጌታ በኢየሱስ ስም ስልጣን ዘንዶ እባብ ሁሉ የተወጋ ይሁን በጌታ በኢየሱስ ስም። ጌታ ሆይ የባሎችን ሞገስ የወሰደ በኢየሱስ ክርስቶስ ስም የሚስቶችን ሞገስ የወሰደ በጌታ በኢየሱስ ክርስቶስ ስም ቋንቋ የደበላለቀ ዛሬ በዚህ ሰዓት በኢየሱስ ክርስቶስ ስም ፈጽሞ እጁን እንዲያነሳ አዛለሁ። ፈጽሞ እጁን እንዲያነሳ አዛለሁ በኢየሱስ ስም
በጌታ በኢየሱስ ስም ከትዳሮች ላይ እጆቹ የተነሱ ይሁኑ በኢየሱስ ስም በኢየሱስ ስም። ትዳርን በመምታት ልጆችን ሊያገኝ ቅዳር አውጥቶ የተነሳውን በኢየሱስ ስም ወጋለሁ። በኢየሱስ ስም ስልጣን፣ በጌታ በኢየሱስ ስም ስልጣን፣ በኢየሱስ ስም ስልጣን፣ በኢየሱስ ስም ስልጣን፣ በኢየሱስ ስም ስልጣን። ስሜ የተፈራና የተቀደሰ ነው። ስሜ የተፈራና የተቀደሰ ነው። ልጆችን የተለያየ አይነት ነገር ያስተዋወቀ በኢንተርኔት የሚሰራ በተለያየ አይነት መንገድ እግዚአብሔር የዘላለም አምላክ ማራዱላ ባራዲያስ ናፋቂ መንፈስ በጌታ በኢየሱስ ስም ያልሆኑትን እንዲሆኑ እንዲሞክሩ በተለያየ አይነት መንገድ እግዚአብሔር ሆይ ኮች የሚያደርጋቸውን ስፒሪት በኢየሱስ ስም እመታለሁ። በዚህ ሰዓት በኢየሱስ ስም ከድራግ ሊያስተዋውቃቸው ከማያስፈልግ ግንኙነት ሊያስተዋውቃቸው የሚፈልግ በኢየሱስ ክርስቶስ ስም ከልጆቼ ላይ በኢየሱስ ክርስቶስ ስም እመታለሁ። በኢየሱስ ክርስቶስ ስም ከቅዱሳን ልጆች ላይ እመታለሁ። በኢየሱስ ስም አቅዶ የተነሳ ማይ ጋድ በጌታ በኢየሱስ ስም ፋሚሊያር ስፒሪት በጌታ በኢየሱስ ስም ፋሚሊያር ስፒሪት የተመታ ይሁን በኢየሱስ ስም። አያቶችን ሲጥል የነበረ አባቶችን የጣለ ወደ ልጆች ተላልፎ የመጣ መርገም በኢየሱስ ስም፣ ደዌ በሽታ ሁሉ በኢየሱስ ክርስቶስ ስም፣ እርግማን ሁሉ በኢየሱስ ስም የተሰበረ ይሁን በኢየሱስ ደም፣ በኢየሱስ ደም፣ በኢየሱስ ደም የተቋረጠ ይሁን በኢየሱስ ደም የተቋረጠ ይሁን በኢየሱስ ደም የተቋረጠ ይሁን። በአጎቶች ምክንያት በአክስቶች ምክንያት ወደ ቤተሰብ ኢንትሮዲዩስ የተደረገ ስፒሪት በኢየሱስ ክርስቶስ ስም የተመታ ይሁን በኢየሱስ ስም። በኢየሱስ ስም ስልጣን ስም የተፈራና የተቀደሰ ነው። ጌታ ሆይ ስምን አክብረው በኢየሱስ ስም። ይገልበጥ በኢየሱስ ስም። ይገልበጥ በኢየሱስ ስም። ይገልበጥ በኢየሱስ ስም። ዓላማ ዕቅድ ሰዓት ይዞ የወጣ በኢየሱስ ክርስቶስ ስም በዚህ ጊዜ ብሎ አቅዶ የሚከታተል መንፈስ በኢየሱስ ክርስቶስ ደም እነዚህም ቤተሰቦች በደምህ ሰወርኩኝ በኢየሱስ ስም የተሰወሩ ይሁኑ። በደምህ ሰወርኩ የተሰወሩ ይሁኑ። በደምህ ሰወርኩ የተሰወሩ ይሁኑ በኢየሱስ ስም በኢየሱስ ስም በኢየሱስ ስም። ትዳር ለመበተን ዕቅድ አቅዶ የተነሳ በተለያየ አይነት መንገድ በጓደኛ በቤተሰብ በዘመድ አዝማድ በአባት በእናት በአያቶች በተለያየ አይነት መንገድ የሚመጣውን የክፉን አሰራር ሁሉ በኢየሱስ ስም አፈረስን። በኢየሱስ ስም አፈረስን። ትዳርን ዲፋይን ለማድረግ የወጣ ለማርከስ የወጣ በጌታ በኢየሱስ ክርስቶስ ስም ዲቮርስን ኢንትሮዲዩስ ሊያደርግ የወጣ ከዚህ የተነሳ ልጆችን ለማግኘት የወጣውን ሁሉ በኢየሱስ ስም እንገለብጣለን። በኢየሱስ ስም በኢየሱስ ስም በኢየሱስ ስም። ራዳላ ባራዲያላ ቫሴበረበዲያላ ባሽካ ባራሶቶ ማይ ጋድ በጌታ በኢየሱስ ስም ስልጣን ልጆችን ለማግኘት ብሎ ትውልድን ለማግኘት ብሎ የተለያየ አይነት ነገር ቤተሰብ ውስጥ ኢንትሮዲዩስ ያደረገ ዝሙትን ኢንትሮዲዩስ ያደረገ በጌታ በኢየሱስ ክርስቶስ ስም በጌታ በኢየሱስ ክርስቶስ ስም ጌታ ሆይ ዛሬ በኢየሱስ ክርስቶስ ስም ጌታ ሆይ ለአስቴር እንዳደረከው በኢየሱስ ክርስቶስ ስም ለሩት እንዳደረከው ለእህቶቼ ለሚስቶች እግዚአብሔር ሆይ የእግዚአብሔር ማስፈራት ሞገስ መወደድ እንዲሆን በኢየሱስ ስም ጸልያለሁ። በባሎቻችን ፊት በኢየሱስ ክርስቶስ ስም የተወደድን እንሆን። ይህንን እግዚአብሔር የዘላለም አምላክ ለማበላሸት ትዳርን ለማበላሸት የወጣ በኢየሱስ ስም ስልጣን አሁን የተወጋ ይሁን። በኢየሱስ ስም ስልጣን አሁን የተወጋ ይሁን። በኢየሱስ ስም በኢየሱስ ስም በኢየሱስ ስም ማይ ጋድ እናመሰግንሃለን ጌታ ሆይ፣ እናከብረሃለን ጌታ ሆይ። ጌታ ሆይ በኢየሱስ ክርስቶስ ስም ለልጆች እንድትገለጥ በኢየሱስ ስም እለምንሃለሁ። ለወንዶች ልጆቻችን ለጎረምሶች እንድትገለጥ ጌታ ሆይ አቤቱ ጌታ ሆይ አደጉ ስንላቸው በመንገድ ሊቀጥፋቸው የወጣ በኢየሱስ ክርስቶስ ስም ቃል ኪዳንን ሁሉ እናፈርሳለን። ቃል ኪዳንን ሁሉ እናፈርሳለን። ከላያቸው ላይ በኢየሱስ ክርስቶስ ስም እንገፋለን። ክርስቶስን አለማወቅ
ጌታን አለማወቅን በኢየሱስ ክርስቶስ ስም እንገፋለን። በጌታ በኢየሱስ ስም አለማመን ያለማመን እርግማን ከቤቶቻችን ላይ የተነሳ ይሁን በኢየሱስ ስም በኢየሱስ ስም በክርስቶስ ኢየሱስ ደም በክርስቶስ ኢየሱስ ደም የክህደት መንፈስ በኢየሱስ ስም በኢየሱስ ስም በጌታ በኢየሱስ ስም የተነሳ ይሁን። ጌታ ሆይ እለምንሃለሁ ልጆችን እንድታስብ እለምንሃለሁ። ወጣቶቻችን እንድታስብ እለምንሃለሁ። ልጆችን እንድታስብ እለምንሃለሁ። ትዳሮቻችን እንድታስብ እለምንሃለሁ። መርገም በኢየሱስ ክርስቶስ የተቋረጠ ይሁን። በዚህ ሰዓት አመኝ ጸልያለሁ በኢየሱስ ስም በጌታ በኢየሱስ ስም በጌታ በኢየሱስ ስም በጌታ በኢየሱስ ስም ከመሬት ያጣበቀ ስር ሰዶ የያዘ በጌታ በኢየሱስ ክርስቶስ ስም ዓለማዊነትን በኢየሱስ ክርስቶስ ስም ከኛ ላይ ከእናቶች ከአባቶች ላይ በኢየሱስ ክርስቶስ ስም ስልጣን እግዚአብሔር የዘላለም አምላክ ከብላቴናዎቻችን ላይ በኢየሱስ ክርስቶስ ስም ለዘላለም እግዚአብሔር ሆይ አስሮ በወጥመድ አስሮ የያዘንን በኢየሱስ ክርስቶስ ስም በኢየሱስ ስም የቃል ሰይፍ ወጥቶ ያላቀን በኢየሱስ ስም ስልጣን ያላቀን በኢየሱስ ክርስቶስ ስም ስልጣን በኢየሱስ ስም ስልጣን ኢየሱስ አይኖች ይከፈቱ። ጌታ ሆይ ልቦች ሁሉ ይውደዱህ በኢየሱስ ስም። አይኔ ጋረደ ቅርፊት በኢየሱስ ክርስቶስ ስም የተነሳ ይሁን። ከብላቴናዎቻችን ላይ የተነሳ ይሁን። ከባሎቻችን ላይ የተነሳ ይሁን። ከሚስቶች ላይ የተነሳ ይሁን በጌታ በኢየሱስ ክርስቶስ ስም። አንብሊቭ ከቤቶቻችን እግዚአብሔር አለማመን በኢየሱስ ክርስቶስ ስም ከቤቶቻችን ከትዳሮቻችን ላይ ለዘላለም የተነቀለ ይሁን በጌታ በኢየሱስ ስም። እግዚአብሔር ሆይ ቋንቋችንን ጌታ ሆይ የደባለቀ መንፈስ የተመታ ይሁን። ጌታዬና አምላኬ ሆይ በአንድ ቃል በአንድ ሐሳብ በአንድ ልብ በፊትህ መውጣትና መግባት እንዲሆንልን በፊትህ መሆን እንዲሆንልን በፊትህ መቀመጥ እንዲሆንልን በፊትህ መስራት መውጣት መግባት እንዲሆንልን እግዚአብሔር ሆይ በኢየሱስ ስም እለምንሃለሁ። ክብር ለስምህ ይሁን። ክብር ለስምህ ይሁን። ኢየሱስ 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 ውሃችንን ህይወታችንን እንድታጣፍጥ ጌታ ሆይ የህይወት ውሃ ምንጭ ከሆዳችን እንዲፈልቅ ጌታ ሆይ ይሄ የሚያጣፍጠው ይሄ የሚያረካው ውሃ በኢየሱስ ክርስቶስ ስም እንዲፈልቅ እለምንሃለሁ። እንዲመነጭ እለምንሃለሁ በጌታ በኢየሱስ ክርስቶስ ስም። አቤቱ እግዚአብሔር ሆይ ምሬትን የሚነቅል ይሄ ውሃ እግዚአብሔር ሆይ የመረረውን ነገር የሚያጣፍጥ ያንተ ቃል በኢየሱስ ስም በህይወታችን ውስጥ በዚህ ሰዓት እንዲወድቅ ለእያንዳንዳችን እግዚአብሔር ሆይ ቤታችን መጎብኘቱ ምልክት እንድታደርግ በኢየሱስ ስም እለምንሃለሁ። ክብር ለስም ይሁን። 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 እናከብርሃለን፣ እናመሰግንሃለን፣ እንወድሃለን ጌታ ሆይ እንወድሃለን ጌታ ሆይ እንወድሃለን ኢየሱስ እንወድሃለን ኢየሱስ። አንተ የህይወት ውሃ ምንጭ ነህ ጌታ ሆይ አሜን። አንተ የህይወት ውሃ ምንጭ ነህ ጌታ ሆይ አሜን። እናመሰግንሃለን በኢየሱስ አሜን አሜን። ሃሌሉያ። ክብር ሁሉ ለኢየሱስ ይሁን። አሜን ሃሌሉያ። ክብር ሁሉ ለኢየሱስ ይሁን። ጌታ ይመስገን። ሃሌሉያ። ጌታ ክብሩን ይውሰድ። ጌታን እናምነዋለን፣ ሰምቶናል። አሜን። ክብር ሁሉ ለኢየሱስ ይሁን። ምስክርነት ያለው አለ? በጻፋችሁ ቴክስት በተቀበላችሁ ቴክስት ላይ መመስከር ፈልጋለሁ ጌታ ስራ ሰርቷል የምትሉ ሰዎች ካላችሁ ሪኩዌስት ከላካችሁት ወረዱና እንትን አድርጉ ላኩልኝ። አስገቧቸው ልጆች። ፓስተርዬ እኔ ልኬ ማለት ነው ለኔ ነው የሚል ምልክት ደርሰኝ። ወድጄዋለሁ። unbelievable that awesome. He amazing testimony. Amen. 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 I love that one. ሌላ ሰዎች አላቸው so funny and then so good. Amen. Amen. ሰላም ነው። እንዴት አመሻችሁ?
እኔ ለእናቴ ነው የላኩትኝ እና እንደውም ቴክስት አድርጌ ነበር አላነበብኩም ወዲያውኑ። እና ምንድን ነው ያለችኝ? ዛሬ ነው እንዴ ታየሽ አለችኝ። ዛሬ ምን ታየሽ አለችኝ። በቃ እናቴ ስለወለድሽኝ ይታያችኋል። ዛሬ ነው ወይ? የዛሬው ቀን ለየት ይላል። ምክንያቱም አብሮ እግዚአብሔር ስላለ የእግዚአብሔር መንፈስ ስላለ ነው ለውጥ የሚያመጣው። እሺ የንጉስ ልጅ ሰላም ፓስተርዬ። እግዚአብሔር ይመስገን። መልካም። በጣም የሚገርመው ነገር እኔ ዛሬ ስጸልይ የዋልኩት ነው። ጌታ መልካም ነው። በሃይማኖት የተነሳ ከተለያየው 2 ዓመቴ ነው። ስልክም አውርቼ አላውቅም። በእኔ ጌታን አግኝቻለሁ። እሱ በእንትን ነው እና አውርቼ አላውቅም እና አሁን ስልክለት ማለት አለኝ ማለት አለ። በጣም ነው የማውቀው አሊን አለ። ፓስተር አሊን አውቃለሁ ማለት አለ። አውርቼ አላውቅም ለመጀመሪያ ጊዜ ፓስተርዬ። እና ለካ አንተን ይከታተልሃል ታውቃለህ። ዋው! ይህንን እኔ አላውቅም እና ማለት አለኝ። ከዛ ሰምቻለሁ ሁሉን ነገር አለና ኢየሱስ ጌታ አብሮሽ እየሰማ ነበር። አሁን ለካ አላውቅም ቲክቶክ ራሱ እንደሚገባ እግዚአብሔር ጌታ ያንጋልጣል። እወድሃለሁ ባለህበት ይሄን አላልኩትም። እኔ ምን አልኩት? ያንተን እንትን ላኩ ሼር ሳረግ ሚሴጅ ላከና አሊ ነው ማለት አለኝ። መጀመሪያ ማለት አለኝ ኢየሱስ ጌታ ነው እና እያልኩት ነበረ። ወደ ጌታ ላልመጡ ሰዎች ጸልይ። እኔ በጌታ ነኝ፣ እሱ በጌታ አይደለም። ብዙዎቻችን ትዳራችንን ያጣነው በዚህ ነው እና ጌታ እንዲያገኛቸውም ብትጸልይ ደስ ይለኛል። ብዙ ትዳር በዚህ ስለቀረ ስለተውን ጌታ በቃ እንዲያመጣቸው ወደ ጌታ እንዲመጡ እኛ የቀመስ ነው። አሁንም እየሰማኝ ነው እርግጠኛ ነኝና ቆይ የንጉስ ልጅ ይመስገን ጻፍሽለት አይደል? እግዚአብሔር ይመስገን። አሜን። አንድ ጊዜ ዝም በይና ስሚኝ እሺ? እሺ። ሚዩት አድርገኝ። ማን እንደሆን ካላውቅ ግን አንድ ነገር ልንገርህ ወንድም አለ። አይ ካን ቴል ባለቤትህ በጣም ትወድሃለች። ጌታን አታውቅም አልልህም፣ ስለምታውቅ እየሰማኸኝ ነው። ግን ወደ ውስጥ እንድትገባ እግዚአብሔር ይፈልጋል እና ግድ የለህም ግባ ወደ ውስጥ። እና ደግሞ እያዳመጥከኝ ስላለ አክብረህ ስለሰማኸኝ እግዚአብሔር ዘመንን ይባርክ፣ ክፉ አይንካ፣ በምትሄድበት ሁሉ የእግዚአብሔር መልካምነት ያገኘ፣ አይተህ የማታውቀውን ደስታ እግዚአብሔር ይስጥህ። ዘመንህ የተባረከ ይሁን። አምናለሁ አንድ ቀን እንገናኛለን ወንድም አለ። ቴንኪዩ በጣም እየሰማህ ስላለ ተባረክ። አሁን መውረድ ትችያለሽ እናት አለ። ተባረክልኝ። መሰገን የሌለው የነበርከውን ነው አንተ ያልከውና እየሰማክ እየሆነ እንደሆነ ስለማውቅ እዚህ ውስጥ እንዳለ ስለማውቅ እና እኔ የቀመስኩትን ኢየሱስ ቴንኪዩ ጋይስ። ኢየሱስ ፍቅር። አንዳንድ ነገር ልንገራችሁ ይኸውላችሁ፣ ይሄ ሚዲያ በጣም መጥፎም ነው ጥሩ ነው። በስነ ስርዓት ካልተጠቀም ነው ሰውን የምናበሳጭበት፣ ሰውን የምንጎዳበት። ለምንናገረው ነገር በተለይ ትዳር ያላችሁ ሰዎች ተጠንቀቁ። ለምሳሌ ልንገራችሁ፣ አንድ ሚስት ጌታን ባታቅ ባል እዚህ ጋር መጥቶ ጌታ አታቅም አዛብ ናት ምናምን የሚል አትናገሩ። የሚሰሟችሁ ከሆነ just say thank you for listening። ልብን የሚቀይር እግዚአብሔር ነው። እናንተ የሆነ ቦታ እንዳላችሁ እነሱ የሆነ ቦታ እንዳሉ እንዳታስቡ። ይኸውላችሁ ከማመን የሚያቀታችሁ ባለስልጣኖች ቁጭ ብለው ይሰማሉ። ስሳሳት የሚያርሙኝ ሰዎች አሉ።
ቴክስት ያደርጉልኛል። ዛሬ ትክክል አላወራህም አሊ የሚሉኝ ሰዎች ከኔ በጣም የተሻሉ ከኔ በብዙ እጥፍ በእውቀት በመንፈሳዊ ነገር በመጽሐፍ ቅዱስ እውቀት በጣም በብዙ የሚበልጡ። አንዳንዴ እድል ስላገኘው ነው እዚህ ጋር ማወራው፣ ጊዜ ስለተሰጠኝ ነው ማወራው፣ ስለምበልጣችሁ አይደለም። ልክ እንዲሁ እናንተም ስታወሩ የሚበልጣችሁ የሚያዳምጧችሁ ሰዎች እንዳለ እያስተዋላችሁ ለ5 ደቂቃ ንግግራችሁ የ5 ዓመት ክፉ ነገር አትዝሩ። ስለዚህ ዋይዙ በተለይ ወደዚህ ስትወጡ ባላችሁን፣ ሚስታችሁን፣ ልጆቻችሁን፣ ቤተሰባችሁን ሁሉ በጣም በጥንቃቄ ተናገሩ። እሺ፣ ወዳችኋለሁ። ተባረኩልኝ። ኢየሱስ ፍቅር ነው። አሜን ነው የሚባለው። ሰላም ለአንተ ይሁን ፓስተርዬ፣ ሰላም ለእናንተ ይሁን ለሁላችሁ። ድምፄ ይሰማል? ክብር ለእግዚአብሔር ይሁን። እኔ በትናንትናው ስለ ይቅርታ እየተማርን ነበረ። በጣም ጌታ ስሙ ይባላል። በትናንትናው አንደኛ ነገር ምስክርነት አለኝ። እሺ። እና አባቴና እናቴ ተጣልቶ ተፋተዋል እና 16 ዓመታቸው ነው። በ16 ዓመት ሙሉ በጣም በቂ ምስጥ ነው ያሉት፣ በተለይ እናቴ ማለት ነው። ሁሌ ያለቅሳለሁ፣ በቃ ይቅር በይው ምናምን እላታለሁ። አባቴ በጣም ማለት ያለው ሰው ነበር። አንዳንዴ ቂም በጣም ከባድ ነው፣ መጥፎ ነው። እና አባቴ የማይሆን ቦታ ነው ያለ፣ በጣም ውድቀት ውስጥ ማለት ነው። እና እናቴን በቃ ተይው ይቅር በይው እላታለሁ። በቃ ብዬዋለሁ ትለኛለች፣ ግን ከውስጡ አይደለም ከልቧ አይደለም። እና በጣም ጎድቷታል፣ በጣም ተሰቃይታለች እናቴ። ብቻውን 5 ልጅ አሳድጋለች። እና የእውነት ነው የምላችሁ እስከ ጥግ ድረስ የተበደለች ሰው ናት። ከዛን ግን ትናንትና በቃ እኔ ውስጤ ተነክተዋል። አላውቅም እንዴት እንደሆነ ስሰማ ማለት እንትን አላልኩም። በቃ ቃሉን ሰማው፣ ስለ ይቅርታ ያልከውን ብዙ ነገር ሰማው። ቃሉ ውስጤን ዘልቆ በቃ ገባ። ይሄ ማቴዎስ 18 ላይ ያለው ቃል። ከዛን ዛሬ እናቴ ደወለችልኝና ነገርኳት። እኔ ደስ ብሎኝ ነው ስለ ይቅርታው ነው ለማውራት ማየ እንደዚህ ያልኳትና ከተበዳዩም ከበዳዩም ጎን አይደለም እግዚአብሔር የሚቆመው ማለት ይቅርታ ከመስቀሉ እንደሚጀምር ተናገርክና እሱን ደገምኩላት። ከዛን ወይ እኔ እኮ ትቼዋለሁ፣ በቃ በእውነት እኔ ከውስጥ ያወጥቼዋለሁ እንዴ የልጆቼ አባት አይደል እንዴ እንደውም አለችኝ። ካርድ ሞላውለት አለችኝ ትናንትና ማለት ነው። አርጋም አታውቅም፣ መደወል ልታወራውላ አትፈልግም። እና በቃ ካርድ የ100 ብር ካርድ ሞላውለት እኮ ገረመው። በቃ በጣም ተደነቀ እና በጣም 10 ጊዜ ሆ ይለኛል አለች። በቃ እና በጣም እንትን ብዬው አይዞ በርታ ብዬው ጌታ ካንተ ጋር ይሁን ብዬው እንትን አልኩት አለች። እሱ እኮ አግብቶ አሁን 4 ልጅ ወልዷል። ግን ጌታ በቃ እግዚአብሔር ኃይል አለው፣ ለሁሉም ቀን አለውና ጌታን አመሰግነዋለሁ። ጌታ ይባረክ ስለ ሁሉ በቃ ስላደረገልኝ ሁሉ ጌታ ይባረክ። ከዛን ሁለተኛ ደግሞ እኔ ራሴ ማለት ነው ትናንትና ይሄንን ስታስተምር በቃ እኔ ራሱ እንትና ልቤ ቶሎ ማለት እቅር ላለው ግን ቶሎ አይፈወስም። እኔ ራሱ አይወጣም ከውስጤ ቶሎ ትንሽ ነገር እንትን ካለኝ ቶሎ ነው የሚሰማኝ እኔ ራሱ ማለት ነው። እና 3ኛ ቀኔ ነው ባለቤቴን አላናገረውም ነበር። ያው እውነት ነው የምልህ ምንም በጣም መልካም ሰው ነው። መልካምነቱን ጌታ ያውቀዋል። እኔ ባልናገር ራሱ ስለ ባለቤቴ መልካም ሰው ነው። 99 መልካም ነገር አለው። አንድ ጥፋት ቢያጠፋ 99ን ትቼ ነው ያቺን ነው በቃ የሚያስጮኸኝና በጣም አላቅም። እና ከዛም በኋላ ያንን ሰማ ወዲያው ትንሽ አናገርኩት እንጂ ሙሉ በሙሉ ራሱ እኮ ወዲያው አላናገርኩትም። ቀስ እያለ ነው ዛሬ ነው የለቀቀኝ እና ቀስ እያለ እንትን አልኩኝ እና ጌታ ይባረክ። በጣም ተጠቅሜበታለሁ። በቃ በጣም ማለት ነው። አሜን። እግዚአብሔር ስሙ ይባረክ። ተባረኩ። ጌታ ይባረክ። አንድ ነገር ልንገርሽ። ማነው ስምሽ? ዘርትሁን። ምን ያህል ነው የጎዳችሁ እናታችሁን? አባታችሁ እናታችሁን ጎርታ እናታችሁ ቂም በመያዝ ተጎድታችኋል አይደል? አዎ በጣም ተጎድተናል ሁላችንም ማለት ነው። ተጎድታችኋል አይደል? አዎ። ስንት ልጆች አለሽ? 3 ልጆች አሉ። ስለዚህ 3 ልጆችሽ እንደሚጎዱ ታውቂያለሽ በአንቺ ማኩረፍ? እንዴ አውቃለሁ። በጣም ነው የሚሰማቸው። ፊቴን አይቶ ያውቃሉ ማለት ነገሩን ባያውቁም።
ልክ አንቺ ወንድሞችሽን እናንተን እንዳሰቃያችሁ የአባትና የእናት ግጭት እንዲሁ ደግሞ ቤትሽን እንዳይበጠብጠው የምህረት ሰው ሁኚ። እሺ አታሳድሪ። አንዳንድ ነገሮች አኩርፈሽ ሲጨርሺ ጠላት በር እንዳያገኝ። ቁጡ በቁጣችሁ ፀሐይ አይግባ አይደለም የሚለው ማለት አይደር እያለን ያለ። አንዳንዴ ምንድን ነው የሚሆነው? ያቺ ያሳደርሻት ነገር ምናልባት ላታናግሪው ትችላለሽ ከጉዳትሽ የተነሳ ማለት ነው። ግን ቶሎ ብለሽ ሰውየውን ለመልቀቅ በኢየሱስ ምህረት አድርጊ። ብቻሽን ስትጸልይ ወዲያውኑ ልቀቅ። ያለበለዚያ መራር እየሆንሽ ትሄጃለሽ። ብዙ ሰዎች እያሳደሩ ነው። ያሳደሩት ነገር እንደ ኩሬ ውሃ እየመረዘ ይሄዳል፣ እየተበላሸ እየሸተተ ይሄዳል። እና አታሳድሪ። የልጆችሽን ህይወት አታጭንሽ። ተባረክ። አሜን አሜን። ተባረክ። ጌታ ይባርክ። ኦሎምፒያ ኦሎምፒያ ማን ነው የሚቀድመው? ከሱ ገታ እኔ አንዴ ተናግሬ ልውጣ። ሻሎም ሻሎም። ሁሉም ተናግሮ ሊወጣ ሁሉም ተናግሮ ሊወጡ ነው። ትንሽ እኔ ያለሁበት ቦታ ትንሽ አመቺ አይደለም። ለዛ ነው የማዳም ቅመም ስለሆንኩ ነው። ኢየሱስ ጌታ ነው። ይህንን እድል ስላገኘው እግዚአብሔርን እጅግ አድርጌ አመሰግናለሁ። ሁሌ እከታተላለሁ ይህንን ፕሮግራም ቢያንስ 10 ደቂቃ 30 ደቂቃ ብከታተል ነው እና ሁሌ ጌታ ሆይ እድል ስጠኝ እላለሁ እና ከናንተ ውስጥ የተማርኩት ፓስተርዬ አንተ ውስጥ ያለው እግዚአብሔር መልካም ነው። አንዳንዳችን እግዚአብሔር ደግ ነው። እግዚአብሔር መልካም ነው። እድለኞች ነን። በእውነት እግዚአብሔር ስለነካን እድለኞች ነን። እግዚአብሔር በእያንዳንዳችን ውስጥ ልባችን ውስጥ ስላለ እግዚአብሔር መልካም ነው። በአንተ ውስጥ ያለው ጸጋ ብዙ ጊዜ እከታተላለሁ፣ እካፈላለሁ። እናንተ ውስጥ ያለው ጸጋ እከታተላለሁ እና ብዙ ነገር ነው የገጠመኝ። ብዙ ነገር ፈተና አይቻለሁ። ብዙ ነገር ተጎድቻለሁ። መጨረሻ ላይ ቂም ነበር ያዝኩት 2016 በቃ ለሰው ምሕረት እንዳላል ለቤተሰብ ምሕረት ማድረግ አልፈልግም እና በጣም ውስጤ ቂም ለመያዝ ብዙ ሞከርኩ እና ድንገት እግዚአብሔር አንድ ቀን ተናገረኝና ጌታ ሆይ ይሄ ነገር ምንድነው ብዬ በጣም ውስጤን እንትን አልኩና መልሼ እዛው ቦታ ነበር የምገኘው። መልሼ እዛው ቦታ ነው ዞሬ እዛው ቦታ ነውና ይቅርታ ድምፅ በመግባቱ ጋራጅ ውስጥ ሆኜ ነው። ይቅርታ አይዞሽ። ባለፈው እቺን 3 ቀን ዝቅ አልኩና ራሴን አዋረድኩና የማይጠበቀኝ
በቃ ምን ችግር እግዚአብሔርም ለእኔም ተሰቅሎልኛል አይደል? እግዚአብሔር ለእኔም ተዋርዶልኛል አይደል? እኔ ብዋረድስ ብዬ ራሴን አዋርጄ ይቅርታን ጠይቄያለሁ። ባበላሹት ራሳቸው ባጠፉት ጥፋት ራሳቸው በበደሉት ራሳቸው እጅ ሰጠውና ትናንትና ሌሊት ልማየውና ያለሁበት ቤት አስቸጋሪ ነው በጣም እና እየሰማሁ ነው፣ ህልሙ እያየሁት ነው። እና በሴትዮዋ ላይ ሆኖ ሴትዮዋ በእጇ በጠርሙስ የተሞላ ውሃም ይሁን ምንም ይሁን አላውቅም፣ ብቻ ግን ጭንቅላቴን ስትመታ ከዛ ጭንቅላቴ በዚህ በግራ በኩል ትመታኛለች። ከዛ በኋላ በጌታ በኢየሱስ ስም ጎሮሬን ያንቀኛል። በጌታ በኢየሱስ ስም እጮዋለሁ። በጣም ይታወቀኛል፣ ስጮው ራሱ የህልሜ ጩኸት ራሱ ይታወቀኛል። ከዛ በናዝሪቱ በኢየሱስ ክርስቶስ ስም አትችልም ብዬ ተቃወምኩት። መንፈሱ በጣም ጮኩና ከዛ አንገቴ ጋር ሊያንቀኝ ስል በናዝሪቱ በኢየሱስ ስም ብዬ 3 ጊዜ ተቃወምኩና ከዛም በኋላ እጅ ሴትዮ ከኔ ላይ ትጠፋና ወደ መጋረጃ ጨለማ ውስጥ ትገባለች። ከዛን በኢየሱስ ስም አልኩና ከትራሴ ላይ ብድግ አልኩና ቁጭ አልኩ። እሺ ከህልሙን ባትነግሪኝ ደስ ይለኛል። እሺ ህይወት ተባለ እና ጌታ ይባረክ። እና እናት ስለ ይቅርታ ምናምን ያልኩት ውስጤ በጣም ስንት ስለሆንኩ ነው። እና በጣም እግዚአብሔርን እጅግ አድርጌ አመሰግናለሁ። በጣም ደስ ብሎኛል። ይሄን ከኔ ውስጥ ያለው ስፕሪት ቂመኛ ተነቅሎ ይሄ ነገር ተነቅሎ ሌላ አዲስ ነገር በውስጤ ስለተተከለ እግዚአብሔርን አመሰግናለሁ። እግዚአብሔር ይባረክ። እናንተ በእውነት ብዙዎቻችሁ ከታች ያላችሁ የምትሰሙ የምታዳምጡ እናቶቻችሁ በቃ ቤተሰቦቻችሁ ብትበደሉ እግዚአብሔር ስላለ ይቅር በሉ። በቃ ይቅርታን ጥሩ ነው፣ መልካም ነው። ነገሮቻችን እንዲፈታ ነገሮቻችን የተያዘ ነገር እንዲፈታ እኛው ራሳችንን አስረን ያዝ ገመዱ እኛ ጋር ነው ያለ። ይቅርታ ጥሩ ነው፣ ይቅርታ መልካም ነው። እኔ ስለ ይቅርታ በጣም ተምሬያለሁ፣ በጣም ገብቶኛል። እግዚአብሔር ምን ያህል እንደነካሄር አጽድቶኛል። አእምሮዬ ሆኛለሁ። ይሄን ያህል ጥሩ መጥፎ አይደለሁም፣ ግን በቃ የተጎዳውበትን ስዕሉ ላይ ነው ስታይሉ ላይ ስለተጎዳው ያ እንትን ለማለት ፈልጌ ነበረ። ነገር ግን አይደለም፣ ቂም ስለያዝን አይደለም። ለካ በይቅርታ ውስጥ እግዚአብሔር ይሰራል። በይቅርታ ውስጥ የኛ ነገር ይሰራል። በምህረት ውስጥ የኛ ነገር ይፈወሳል። ሰዎች ሲጠሉን፣ ሰዎች ሲሸሹን እግዚአብሔር አለ። እኔ በጣም ከልክ በላይ በጣም ማውራት የማይቻለው መናገር የማይቻለው እግዚአብሔር ያውቃል። የተጎዳችሁ ውስጣችሁ ቆልፋችሁ ያዛችሁ እንደ ቁልፍ አልከፈት ያላችሁ ፍቱ። እኔ በመፈታቴ ደስተኛ ነኝ። አእምሮዬ ነፃ ነው በመፈታቴ። የተጎዳችሁ የተሰበራችሁ ብዙ የተዋረዳችሁ በእግዚአብሔር ዘንድ ከፍ ትላላችሁ፣ ሽልማት ታገኛላችሁ። እኔ ሽልማት አግኝቻለሁ፣ ከእግዚአብሔር አግኝቻለሁ። ይሰማል ከእግዚአብሔር አግኝቻለሁ። ይሰማል እና እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ተባረኩልኝ። ትንሽ ኔትወርክ አይሰራም። እግዚአብሔር ይመስገን። ሰላም ቅዱሳን፣ ሰላም ብያለሁ። እግዚአብሔር ይመስገን። ይሰማል ይሰማል። ስለ ቤተሰብ እናትና አባት ይቅርታ ጠይቁ ምናምን ስትል ሰሞኑን በጣም ተኮራርፌ ነበር ከእናትና ከአባቴ ጋር እና
በጣም ነው የገረመኝ በእውነት በቃ መልእክቱ ለኔ ነው የመጣው ብዬ በጣም ነው የደነቀኝ። እግዚአብሔር ሰው ዘመንን ይባርክ እና ቴክስት ላኩኝ ጽፌ እሺ አንተ ይሁን ይሰማል። ሰላም እናቴ ደህና ነሽ? ሰላማችሁ ይበዛ ይሁን። እግዚአብሔር ይመስገን። አሜን አሜን። ምንድነው ምስክርነት? አሜን። ጌታ ስሙ የተመሰገነ ይሁን። እድል ስለሰጣችሁ ስፍራም ስለሰጣችሁ ዛሬ ደግሞ ቀኔ ሆኖ ደግሞ ወደዚህም ስለመጣው ከእናንተ ጋር ስለተቀላቀልኩኝ እጅግ እግዚአብሔርን አመሰግናለሁኝ። እርግጥ ብዙ ጊዜ ቢያንስ ከ7 እና ከ8 ወር ያላነሰ ነው ሲከታተል የነበረ በጉጉትና በናፍቆት ነው የሚጠብቀው ፕሮግራሙን ማለት ነው። ወይኔ ወዴት ጠፋ ያልኩኝ የራሱ ፍላጋም ወጣ ነበር እፈልጋለሁ በቃ መስመሩ ማለት ነውና ጌታ ይባርክ። ለምን መልካም ነገር ስላለና መልካም ነገር ስላገኘው ነው። አላበዛም ሰዓትም አልወስድም። ጌታ ይባርክ ስለሆነው ነገርና ስለሰራልን ነገር እግዚአብሔር ይመስገን። የእግዚአብሔር እጅና ክብሩ ያለበት ስፍራ እያሸተተን ነው የምንራመደው ማለት ነው። ጌታ ይባርክ። ስለ ልጆችና ስለ ትዳር ነበረ፣ ስለ ባሎቻችን ነበረ። እግዚአብሔር ይመስገን በጣም ደስ የሚል ፕሮግራም ነበር እየተከፋፈልኩኝ ያለው። በልጆች የተመለከተና በባል እኔ የሶስት ልጆች እናት ነኝ። ጌታ ይባረክ። ስለ ልጆች ሲባል ያው ሩቅ ቦታ ቶሎ ቶሎ አላገኛቸውም ክፍለ ሀገር ስላሉ ቶሎ ስለማላገኛቸው በአፌ እየተናገርኩ ነው እየመሰከርኩ ነው። ልጆቼ በጣም ወዳቸዋለሁ፣ በጣም አከብራቸዋለሁ። ባለቤቴ በጣም ወዳለሁ፣ በጣም አከብራለሁ ብዬ ስሙን እየጠራው በአፌ ሲመሰክርና ስናገር ነበር። መቼም መንፈስ ቅዱስ ስለሚያደርስ አምናለሁ እሱ ስለሚያምን። ስለዚህ መስመር ላይ ሲገባ ደግሞ በተግባር በአፍ እለዋለሁ። ሁሌ የሚለው ነው አልዋሽም። ሁሌ የሚለው ስለሆነ አሁንም ደግሞ መልሼ መስመር ላይ ሲገባ እላለሁ። ግን ክፍለ ሀገር ነው ያለው የለም አላገኘውም ቶሎ ብዬ ቴክስትን ጽፌ ነበር ከታች ኮሜንት ላይ ማለት ነውና ሲገባ እርግጠኛ ነኝ እላለሁ፣ ሁሌም እላለሁ። ስለዚህ ስለ ልጆች የተነሳ በጣም እያንዳንዳችሁ ትዳር ወይም ጓዳ እየገባችሁ እየጸለያችሁ ነበር። ፓስተር አለየ እግዚአብሔር ይባርክ፣ እህታችን እግዚአብሔር ይባርክሽ። ይህ መንፈስ እግዚአብሔር በአንድም በሌላም ይናገራል። እግዚአብሔር በብዙ መንገድ ያስተምራል። በአንድ መንገድ ብቻ አይደለም ያስተምረው። ስበክ ካለ ይሰብካል፣ አምልክ ካለ ያመልካል፣ ጸልይ ካለ ይጸልይ። አሁን ዛሬ ይዞ እየመጣው እሱ ያስበው ሌላ ነው፣ ግን እዚህ ጋር እግዚአብሔር መንፈስ የሚሰራው ሌላ ነው። ማን ያውቃል? ጌታ ስሙ የተመሰገነ ይሁን። ስለሱ ስለ ሁላችሁ አመሰግናለሁኝ። ጌታ መልካም ነገር አድርጎልኛል። ልጆቼ ደግሞ እግዚአብሔር ስሙ የተመሰገነ ይሁን። ስለ ልጆቼ እጅግ ነው ማመሰግነው። ስለዚህ ልጆቼን በእርግጥ ለማየትም እሳሳለሁ፣ እናፍቃለሁ ድምጻቸውን ለመስማት። ስለዚህ እግዚአብሔር ደግሞ ከፓስተር አለየ የተናገረውን ደግሞ እየተቀበልኩኝ እያወራው ነበር። ሲደውሉልኝ ደግሞ እርግጠኛ አወራለሁ። ስለዚህ እግዚአብሔር እጅግ አመሰግናለሁ። በትዳሮች ዙሪያ በልጆች ዙሪያ ለመጣው ቃል ለመንፈስ ቅዱስ ክብር ይሁንለት። ተባረኩ። አላበዛም። እግዚአብሔር ይባረክ። ሁሌ ስናመሰግናቸው እንኖራለን። ሁሉ ጊዜ ደግሞ እናከብራለን ባሎቻችን፣ ልጆቻችን ደግሞ እናከብራለን። የእግዚአብሔር መንገድ እያሳየን እንቀጥላለን። ባሎቻችንም ደግሞ የእግዚአብሔር መንገድ እያሳየን እንቀጥላለን። ተባረኩልኝ። አሁን ለዛሬ በዚህ በሁለት ሰው እንጨርስና ቴስቲሞኒ ሲባልና ትምህርት የሚያስከት ይለያል። ይመስለኛል ይሰማል እንጂ ነው። ዛሬ በዚህ ብቃንና ወደ እግዚአብሔር ቃል እንሄዳለን። ማር ማለት ነው። ክብር ለጌታ ይሁን። እግዚአብሔር መልካም ነው እና ዛሬ ስራውዬ ትንሽ ትናንትና የጸሎት ሮብ ቸርች ላይ ለሁለት ሆነን ሁለት እህቶች እንጸልያለን ለህብረታችን ማለት ነው። ትንሽ ቤተክርስቲያናችን ያለፈችበት ትንሽ ትራውማ ነበራት እና እሱ ጸሎት ያስፈልጋልና መንፈስ ቅዱስ ረድቶን ሁለታችን ትንሽ ብርክ እንከፍላለን ማለት ነው እና ለተለያየ አስፈላጊ ለሆኑ ነገሮች በግላችን እንጸልያለን አብረን ማለት ነው እና ትናንትና ስላልተመቸን ለዛሬ አሸጋግር ነው ማለት ነው እና ዛሬ ተገናኝተን ስለ አንድ እህት ስለ አንድ እናት የሁለት ልጆች እናት ነች
ብቸኛ እናት ነች፣ ሲንግል ማም ነች እና ስለሷ እየጸለይን ነበር እና በጣም ብዙ ጉዳት አላት እና ትንሽ ኬር እያደረግናት ነው። እኔም በዛ ስላለፍኩኝ ጉዳቷ ይገባኛል እና በጣም በተቻለ መጠን በማጽናናት እንሞክራለን፣ ለሷ ተቻለን ማለት ነው እና ስለሷ እየጸለይን ነበረ እና አሁን እዚህ ስገባ ለሰዎች ጻፉ ስትል ጻፍኩኝ ማለት ነው ለብዙዎች እና መጀመሪያ ሪስፖንድ ያደረገችው እሷ ነች እና በጣም ንገረመኝ ስለሷ እየጸለይን ጌታ ደግሞ አሁን እንደዛ ስትል እና ምን ብላ መለሰችልኝ? you cannot imagine how it makes me feel። ለምንድነው መጀመሪያ ምን ጻፈችልኝ? ለምንድነው out of sudden ለምንድነው እንደዛ ጻፍሽልኝ ያለችኝ እና እኔ ራሱ ምን እንደምመልስ ግራ ገብቶኝ በቃ ምን ብዬ ነው የጻፍኩላት? you are so beloved እና you are so beloved woman of God, so I love you my sister ብዬ ነው የጻፍኩላት እና ለምንድነው እንደዚህ ጻፍሽው ስትለኝ በቃ እግዚአብሔር የሚያይሽ እንደዚህ አድርጎ ነው የሚያይሽ፣ that you are loved, that you are a woman of God እና you cannot imagine how I needed ያለችኝ እና ጌታ ስሙ ይባረክ እና ቅድምም ጽፍ ያለው I promise I will do every day I will bless people with this kind of blessing words እና ተባረክ ፓስተርዬ፣ ብሩካን ናቸው። ውድድ ነው ማረጋችሁ። ተባረኩ። አሜን። that's what we need አይደል? ላይፍ በትውልዱ ለላይፍ መናገር። እግዚአብሔር ይመስገን፣ ጌታ ይመስገን።